ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራባቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ከሰሞኑ ድጋፋችሁ ተቀዛቅዟልና እስቲ በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንትና በተደረገ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች የተመዘገቡ ውጤቶች ባልተጠበቀ መልኩ አብዛኛው የቢግ 6 ክለብ ሽንፈት አስተናግዷል። ማንቸስተር ሲቲ ድል ሲቀናው፣ ሊቨርፑል፣ ማንቸስተር፣ ቼልሲ በሽንፈት የቅዳሜ መርሃ ግብር ተደምድሟል። ምሽት ላይ የተደረገው ቀሪ አንድ ጨዋታ እንግዲህ ቶትናም በሜዳው ከወራጅ ቀጠና ከሚገኘው ወልቭስ ጋር ያቻ ውጤት ተመዝግቧል። ከዚህ ፕሮግራም በመቀጠል እንግዲህ ሳተርዴይ ሪአክሽን ይዘን መጣለን። የማንቸስተር ዩናይትድን ሽንፈት በተመለከተ፣ የቼልሲን ሽንፈት፣ የማን ሲቲ ድል፣ እነዚህ ዝርዝር ጉዳዮች አካተን በአንድ ፕሮግራም የምንቃኝበትን ሌላ ፕሮግራም ይዘንላችሁ እንመጣለን። በሶስተኛ ደረጃ ደግሞ የዛሬ ተጠባቂ ጨዋታ አርሴናል ወደ ሴንት ጄምስ ፓርክ ተጉዞ ከኒውካስል ጋር በሚያደርገው ጨዋታ ደግሞ የተወሰኑ መወያያ ነጥቦችን ከጨዋታ በፊት ቅድመ ጨዋታ ግምገማ የምናደርግበትን ፕሮግራም ጨምሮ ወደ እናንተ እንመጣለን። እሁድን ከኛ ጋር ስታሳልፉ እንግዲህ ሰፋ ባሉ ዝርዝር ጉዳዮች ትኩረት አድርገን በዚህኛው ፕሮግራማችን ግን የሻምፒዮናው የመጀመሪያ ሽንፈት ከ7 ተከታታይ ድል በኋላ በ8ኛ ጨዋታ ሽንፈት አስተናግደዋል። በሁሉም ውድድር እንዴት ይሄ ጉዳይ እንዴት ሊፈጠር ቻለ? የፓላስ አስደናቂ ብልጫ ውጤቱን ተገቢነቱን ከፍ አድርጎ ሊቨርፑል በትናንትናው እንቅስቃሴ ሽንፈት ይገባው ነበር 100%። ይሄ የአብዛኛው የእግር ኳስ ቤተሰብ ጨዋታውን ለተመለከተ እንደ ትናንትናው ሊቨርፑል ተዳክሞ ተቀዛቅጾ ወይም ለተጋጣሚ ተጋላጭ ሆኖ በአርነ ስሎት ውስጥ ታይቶ በማይታወቅ ሁኔታ የቡድኑ ክፍተት በድል የተሸፈነ ትላልቅ ክፍተቶች ትናንትና በሽንፈት ሲጋለጡ ያስተዋልንበት ጨዋታ ነበር። በሸሎረስት ፓርክ ሊቨርፑል 2-1 የተሸነፈው ከረፍት በፊት እስማኤል ሳር ከሊቨርፑል ጋር ባደረገው 8 ጨዋታዎች 5 በማስቆጠር 2 አሲስት በማድረግ አዲስ የግል ሪከርዱን ባስመዘገበበት በሊቨርፑል ላይ የመጀመሪያ የመክፈቻ ግብ ማስቆጠር ቻለ። ይሄ ተጫዋች እንደምታውቁት በኮምፒቲሽን ሊቨርፑልና ፓላስ ተገናኝተው 2-2 በተለያዩበትም ጨዋታ ያቻነቷን ግብ ወደ መጨረሻ ደቂቃ አካባቢ ማስቆጠር የቻለ ነው በዌምብሌ። ትናንትናም እንግዲህ ከረፍት በፊት ገና በተጀመረ በ9 ደቂቃ ነው ሊቨርፑል ላይ ግብ ማስቆጠር የቻለው። ከዛም በኋላ ከረፍት መልስ ሊቨርፑል ወደ 84ኛ ደቂቃ አካባቢ በፍሬድሪኮ ኬዛ አማካኝነት አቻ ያደረገ። 96 ደቂቃ ከ56 ሰከንድ ላይ ደግሞ የቀድሞ የአርሴናል የአካዳሚ ውጤት የሆነው ተቀይሮ የገባው ኒኪታ አስቆጥሮ ክሪስታል ፓላስ ሊቨርፑልን 2-1 አሸንፏል። የዚህን ጨዋታ ድረ ጨዋታ ግምገማ እናደርጋለን። በርካታ ነጥቦችን እናነሳለን። ይሄ ፕሮግራም ክፍል 1 ነው። ክፍል 2 ደግሞ ጠለቅ ባለ መልከታ ሰኞ ማክሰኞ ከጋላታሳራይ ቅድመ ጨዋታ ግምገማ ቀደም ብሎ ምናነሳው ነጥብ ይኖራል ማለት ነው። የትናንትናውን ጨዋታ እስቲ እንዴት ተመለከታችሁት? ሊቨርፑል ምን አይነት ቡድን ነበር በትናንትናው ዕለት? ነገራቶችን ሸፋፍነው ከማለፍ በግልጽ የሚታዩ እውነታዎችን ስቴፕ ባይ ስቴፕ መቅረፍ ለክለቡ ረጅም ጉዞ ጠቃሚ የሆነ ምናልባት የትናንትናው ሽንፈት እንደ አርነ ስሎት አስተያየት እውነት በአስተያየታቸው እነዚህን ጉዳዮች የሚመረምሩ ከሆነ ሊቨርፑል ችግሩን በጊዜ ለማወቅ አይከብደው። ነገር ግን ችግሩን በሂደት አቃለው ብሎ ጊዜና ሰዓት በሜዳ ውስጥ የሚፈጅባቸው ከሆነ ደግሞ የውድድር አመቱ ለሊቨርፑል ፈታኝ እንደሚሆን ደግሞ የተመለከትንበት። አሰልጣኙ እንደምታውቁት ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ችግሮቻችንን በደንብ እንድንቃኝ ትምህርት እንድንወስድ ጠንክረን እንድንሰራና በርካታ ድክመቶች እንዳሉብን ያወቅንበት ጨዋታ ነው ብለዋል። ነገር ግን ከዚህ በፊት መብቴ የሚገኝላቸው ችግሮች የነበሩት ሊቨርፑል በድል ውስጥ ሆኖ ነው። ትናንትና እንግዲህ በሽንፈት ውስጥ ነው ያለፈው። ሽንፈት ደግሞ በአንድ ቡድን ውስጥ ትላልቅ ውሳኔዎች ላይ ተገቢነት ያለው እርምጃ እንዲወሰድ
ሽንፈት ቡድንን ሲያስተምር ደግሞ እንደ ሊቨርፑል ያስተማረበት አመታት የለም። ለምሳሌ በተጠናቀቀው ውድድር አመት ሊቨርፑል በኖቲንግሃም ፎረስት መሸነፉ በውድድር አመቱ ላይ ሲሪየስ ሆኖ ቀርቦ በእያንዳንዱ ጨዋታ ላይ ነጥብ ይዞ መውጣት፣ ግብ ማስቆጠር፣ ማሸነፍ ብቸኛ አማራጭ እንደሆነ ለአርነ ስሎት ያስተማረበት ጨዋታ ነበር የኖቲንግሃም ፎረስት የአንፊልድ ሽንፈት። ታዲያ የክሪስታል ፓላሱ ሽንፈት በተመሳሳይ ልክ እንደ ኖቲንግሃም ፎረስት ጨዋታ አርነ ስሎትን ከማዘናጋት ወይም በውጤት እየተሸፋፈኑ የመጡ ትላልቅ ክፍተቶችን ድምር ውጤት ለማንቃት ትልቅ ድልድይ ይሆን በቀጣይ ጨዋታዎች እንመለከታለን። ነገር ግን የትናንትናው ሽንፈት አንደኛ ስድስተኛ ሳምንት ላይ መሆኑ በጣም በጎ ነው በሊቨርፑል በኩል። ነገር ግን በስድስተኛ ሳምንት ላይ አንዳንድ ማይነሱ ጥያቄዎች፣ አግባብነት የሌላቸው ጊዜ የሚፈልጉ ትላልቅ ጉዳዮች አሉ። እነዚህን ደግሞ መብቴ ለመስጠት ጊዜ የሚያስፈልጋቸው ወይም ፈጣን ምላሽ ለመስጠት አሁን ላይ ጊዜው ያልሆነ ትላልቅ ጉዳዮች አሉ። ነገር ግን በትናንትናው ጨዋታ ከተመለከትነው ትላልቅ ነጥቦች መካከል ለምሳሌ ሊቨርፑል በጨዋታው 2 ግብ ብቻ ማስተናገዱ ለሊቨርፑል ጥሩ መሆኑ በሳይኮሎጂ ደረጃ መጨረሻ ደቂቃ ላይ እንደውም መቆጠሩ ለሊቨርፑል ጥሩ ነው ከነበረው እንቅስቃሴ። ለምሳሌ በትናንትናው ጨዋታ ለመግቢያነት ለመወያያ ርዕስ አንድ ጥርት ያለ ሊቨርፑል ላይ የተፈጠረ የተጋጣሚን ጫና በደንብ ለመግለጥ አይናችንን ለመግለጥና እንዴ የስሎት ቡድን ነው ይሄን ነገር ያስተናገደው የሚለውን ጥያቄ እንድናነሳ የሚያደርገው አርነ ስሎት የሊቨርፑል አሰልጣኝ ሆነው ከተሾሙበት ጊዜ አንስቶ ሊቨርፑል በአንድ ጨዋታ 7 ቢግ ቻንስ በፕሪሚየር ሊግ አስተናግዶ ያውቃል። አርነ ስሎት ለሊቨርፑል በአሰልጣኝነት ከተሾሙበት ጊዜ አንስቶ 7 ቢግ ቻንስ ያስተናገደበት ጨዋታ ነው። ከሰባቱ ቢግ ቻንስ ውስጥ 4ቱ በአሊሰን ቤከር አስደናቂ ብቃት ሲመክኑ ኤክሲጂያቸው የነበረው የአራቱ ግቦች ድምር ኤክሲጂ ብትመለከቱ 4.2 ኤክሲጂ ነበር የአራቱ ሙከራዎች። ይሄ ማለት ለግብ ያ እንቅስቃሴ ጥራቱ በጣም ከፍ ያለ የመቆጠር እድሉ በጣም ቅርብ የሆነ ያን ኳስ ለማስቆጠር የግብ ጠባቂው ብቃት እንጂ የተለየ አጋጣሚ ተአምር ተፈጥሮ አይደለም። በግብ ጠባቂው አማካኝነት ሊቨርፑል ከሰፊ የግብ ልዩነት የዳነበት ከሰፊ የግብ ልዩነት ሽንፈት ምናልባት እንደ ትናንትናው ሊቨርፑል ላይ በተሞከሩ ሙከራዎች በተፈጠሩ እድሎች ሊቨርፑል ላይ በተፈጠረው ጫና ከሆነ በእርግጥ ጨዋታውን ቁጭ ብሎ ለተመለከተ 4-1 5-1 የጨዋታው ውጤት መሆን ነበረበት እንደ ሊቨርፑል ድክመትና ክፍተት ከሆነ። በጥሩ ተቀናጅተው ያለፉትን ጨዋታዎች እድገት እያሳዩ የመጡ የሊቨርፑል ጥንካሬዎች በጠፉበት የወትሮ ጥንካሬ ይጎላል ብለን ስንወያይበት የነበረው ጉዳይ ደግሞ ተባብሶ ተዳክሞ ተባብሶ ተጋላጭ ሆኖ ያየንበት ጨዋታ ነበር። በአጠቃላይ እንደ ሊቨርፑል ደጋፊ ጨዋታው ለተመለከቱ 90 ደቂቃው አስጊ ነበር። እንደ ገለልተኛ እግር ኳስ ደግሞ ለተመለከቱ የፓላስ ለውጥ በኦሊቨር ግላስነር ውስጥ ቆመን እንድናጨበጭብ ያደረገ አስደናቂ አሰልጣኝ ምናልባት በመካከለኛ ቡድን እንደማይመጥኑ በድጋሚ ያሳየ 18 ተከታታይ ጨዋታ በክለቡ ሪከርድ ተይዞ የነበረውን ያለመሸነፍ ጉዞ የተጋሩበት ሻምፒዮናውን ሊቨርፑል 2-1 አሳማኝ በሆነ ብቃት ያሸነፉበት መንገድ ነው። ይሄ ጨዋታ ለአርነ ስሎት ቢያንስ ይሄን 90 ደቂቃ በትንሹ አሰልጣኙ ታክቲካዊ ግምገማ ለማድረግ ከ4 ጊዜ በላይ ማየት ሳያስፈልጋቸው እንዳልቀረ ያየ ነው። ምናልባት በዚህ ጨዋታ ነጥለን እናውጣ ካልን አንድ አሊሰን ቤከርንና ምናልባት ተቀይሮ ስለገባው ስለ ፍሬድሪኮ ኬዛ ወቅታዊ ብቃት ልንወያይ እንችላለን እንጂ ሊቨርፑል እንደ ቡድን ምን ነበር የሚለውን ነገር ለማንሳት እንኳን በሚከብድ ደረጃ በትናንትናው ዕለት ፐርፎርም ያደረገው የመጨረሻ በአርነ ስሎት ውስጥ ደካማው ሊቨርፑል የታየበት የ11 ሰዓት ጨዋታ ነበር። እያንዳንዱን ጉዳይ ስቴፕ ባይ ስቴፕ እናነሳለን። ደቂቃው ከፍ እንዳይል ወደ ሁለተኛ ፕሮግራም እናነሳለን። ጠለቅ ብለን ደግሞ መመረመራቸው የራሳችን እይታዎች አሉ በሌሎች ፕሮግራሞች ይዘን እንመጣ። በአጠቃላይ ግን
ከረፍት በፊትና ከረፍት በኋላ የሊቨርፑል እንቅስቃሴ ልዩነት ቢኖረው አንድ ሻምፒዮን የሆነ ቡድን በዚህ ደረጃ በትልቅ ስታንዳርድ የሊጉን የአሸናፊነትን እድል ዘንድሮ እንኳን ሲሪየስ የሆነ ነው በሚባልበት ወቅት እንዴት በፓላስ በዚህ ደረጃ ሊበለጥ ቻለ? እስቲ አንዳንድ ነጥቦችን እናንሳ። በሊቨርፑል እንቅስቃሴ ላይ ከታዩ ትላልቅ ድክመቶች መካከል ምናልባት በዚህ ጨዋታ በዋነኝነት የሚነሳው የተከላካዩ ስፍራ ፍጹም ቅንጅት ማጣት፣ አለመረጋጋት፣ በተለይ በሃይላይን በሚያጠቁበት ወቅት በመልሶ ማጥቃት ከጀርባቸው የሚከፈቱ ትላልቅ ስፔሶችን ከቨር ለማድረግ የሪከቨሪ ችግር፣ ለተጋጣሚ የሚፈቅዱት ኤሪያና በፍጥነት ያንን ኤሪያ ድሮፕ አድርገው ከተቆጣጠሩ በኋላ በመልሶ ማጥቃት እንደገና ወደ ራሱ ሼፕ ለመመለስ የሚጨነቅበት የሚቸገርበት በአጠቃላይ መልክ ለመያዝ ክለቡ በመጀመሪያ 45 የነበረው እንቅስቃሴ እዚህ ግባ የሚባል አልነበረም። ከአንድ አስደንጋጭ የኦሪያን ግራቨንበርግ ሙከራ ውጪ ሊቨርፑል ከረፍት በፊት 4 ቢግ ቻንስ አስተናግዷል። በአርነ ስሎት የአሰልጣኝነት ዘመን የመጀመሪያ በሊቨርፑል ቤት 4 ቢግ ቻንስ እንደ የአሊሰን ተአምር ካልሆነ በቀር እኮ ሊቨርፑል ከረፍት በፊት 1-0 ረፍት መውጣቱ ለሊቨርፑል ነበር ጥሩ። ቢያንስ ጌሙ ላይ ቆይቷል። የአንድ ጎል ልዩነት አቻ ማሸነፍ ለሁለት ግብ ለመንቀሳቀስ ከረፍት በኋላ መነቃቃት የሚፈጥር ውጤት በቁጭት ውጤት ለመቀየር ያላቸው ደግሞ የ7 ጨዋታ ተከታታይ ሪከርድ ከመምራትም ተነስቶ የማሸነፍ ጥንካሬን ክለቡ በስነቦና ደረጃ በደንብ ስላጎለበተ ይሄን ነገር ለመተግበር አይከብድም። ለሊቨርፑል በነገራችን ላይ ትናንትናው ጨዋታ በየደቂቃዎቹ በሚፈጠሩ ክፍተቶች ውስጥ ሁሉ ለሊቨርፑል እድል ነበር ጨዋታው ላይ መቆየት። በነገራችን ላይ 2-1 መሸነፉ ለሊቨርፑል ጥሩ ነው ብዬ መግቢያ ላይ ያነሳውበት ዋነኛ ምክንያት ፓላስ ካባከናቸው እድሎች በእያንዳንዱ ውስጥ ሊቨርፑል ራሱን ለማግኘት ታይሚንግ ሲፈጠር ነበር። ራሱን መልሶ ኦርጋናይዝድ አድርጎ ወደ ጨዋታው እንዲገባ ለምሳሌ በሁለቱ በእስማኤል ሳርና በማቴታ ሙከራዎች መካከል ሊቨርፑል ለማሰቢያ ጊዜ የሚሆን 6 ደቂቃ ጋፕ ነበር። በየ6 ደቂቃው ክለቡ ካልተረጋጋ ለምሳሌ 4ቱን ቻንሶች ከ10 ደቂቃ በኋላ ሲያስተናግድ በ5 ደቂቃ ልዩነት ሊቨርፑል ላይ ቻንሶች ይፈጠሩ ነበር። በየ5 ደቂቃ ልዩነት ክለቡ ቢግ ቻንስ ያስተናግዳል። ይሄ በተከላካዩ ስፍራ ላይ ያለውን ከፍተኛ መልሶ ማሰብ የሚያስፈልግ ትላልቅ ውሳኔዎች በአግባቡ መወሰን እንዳለባቸው አሰልጣኙ ምናልባት በሚያምኑበት ፎርሜሽን ወደ ሜዳ መግባት እንዳለባቸው ባላንስ ኦፍ ዘ ጌም ሊቨርፑል ቤት ጠፍቷል። የጨዋታን ባላንስ የማድረግ አቅም ለምሳሌ ለመጀመሪያ ጊዜ ነው ሊቨርፑል በዘንድሮ የውድድር ዓመት ሲመራ ወይም አድቫንቴጅ ሲወሰድበት። እሺ አድቫንቴጁን ያቻ ውጤት ካደረገ በኋላ ክለቡ በሚታወቅበት ደቂቃ ላይ ግን ግብ ከማስቆጠር ይልቅ ግብ አስተናገደ። ችልተኝነት፣ የተዳከመ የተከላካይ የመከላከል ስትራክቸር፣ የመጨረሻ ፋይናል ዲሲዥን አምና በደንብ የምታስታውሱ ከሆነ ሊቨርፑል ከሚደነቅበት ትላልቅ ኳሊቲዎች መካከል የመጨረሻ ውሳኔዎች ነው። ውሳኔዎች ላይ በጣም ሲሪየስ ነው ይባላል የሊቨርፑል የቡድኑ ካራክተር። ዘንድሮ በውሳኔ ጉድለት ምክንያት ክለቡ በየጨዋታው ግብ ያስተናግዳል። ነገር ግን በመጨረሻ ደቂቃ በሚፈጠሩ ግቦችና የአእምሮ ጥንካሬ እያሸነፈ መጥቶ የትናንትናው ጨዋታ ሊቨርፑል አይደለም ማስቆጠር ራሱ ተቆጥሮበት ነው የወጣው። አንደኛ በዛ ደቂቃ ውስጥ የታየው የመከላከል ድክመት በዚህ ደረጃ ክለቡ ላይ የቅንጅት ጊዜ ማነስ እንዳንል በበቂ ሁኔታ በጊዜ የተዘዋወሩ ተጫዋቾች በተሰለፉበት ከአንድ አሌክሳንደር ኢሳቅ ውጪ ለቅንጅት ደግሞ ከሊጉ እስከ ቻምፒየንስ ሊግ እስከ ካራባኦ ካፕ ድረስ 7 እና 6 ጨዋታ ቢያንስ አንድ ስቴፕ ለመሻገር አንድ ተመሳሳይ ድክመት ላለመድገም ያንን ነገር ለማጎልበት በቂ ጨዋታ ነው። አሁን ነገራቶች እንደዚህ ከጊዜ ወደ ጊዜ እየሸፋፈኑ የሚታይ ተጨማሪ ሌላ አዳዲስ
ይመጣል ተብሎ የሚጠበቁት አምራት አይኖሩ ምክንያቱም እዚህ ጋር ያልተቀረፈ ችግር ለወደፊት ድምር ውጤቱ ምን እንደሆነ ይታወቃል ኪሳራ ነው 100% ኪሳራ ነው ይሄ ኪሳራን ደግሞ ለመጠበቅ ከወዲሁ ችግሮቻቸውን ወደ ኋላ መለስ ብሎ መመርመር አለባቸው አንደኛ ደረጃ አሰልጣኙ መወሰን ያለባቸው ውሳኔ ላይ ተገቢ ያልሆነ ውሳኔ ለምሳሌ የፍሎሪያን ቪዝን እንቅስቃሴና ነፃነትን ክሬት ለማድረግ በተደጋጋሚ ይህን ጉዳይ ስናነሳ ነበር ምናልባት ይሄን ሐሳብ እርግጠኛው 100% ልንገራችሁ በየትኛውም ሚዲያ ሰምታችሁ አታውቁም በየትኛውም ትላልቅ የእንግሊዝ ጋዜጦች ታትሞ አያውቅም ፍሎሪያን ቪዝና አሌክሲስ ማካሊስተር በአንድ ምርጥ 11 ውስጥ አብሮ መጫወት አይችሉም ምክንያቱም ሁለቱም የግራ 8 ቁጥር ፖዚሽን ይዞ መንቀሳቀስ ይፈልጋሉ ከደብል ፒቮት ይልቅ አንደኛውን ስቴፕ ማካሊስተር ወደ ፋይናል ሰርድ ጠጋ ብሎ መጫወት ይፈልጋል ፍሎሪያን ቪዝ ደግሞ እዛ ፖዚሽን ላይ ይገኛል ስለዚህ ያንን ቦታ ለአንደኛው ተጫዋች shift ለማድረግ የዶሚኒክ ሶቦስላይ ፔኔትሬሽን የራያን ግራቨንበርግ ከኳስ ጋር ያለው ነፃነት እነዚህ ሁሉ እንቅስቃሴዎች ያንን ተጫዋች ወይ ዊድዝን ወይ ማካሊስተርን ነፃ ያወጣል ሁለቱ አብሮ በጋራ ሲሰለፉ የሚገናኙበት ስቴፕ በሁለቱም የግራ ያማካይ ስፍራ ስለሆነ ጠባብ ስፔስ ነው የሚኖረው ከሁለቱ ንክኪ ውጪ የሊቨርፑል ፓስ አንደኛ ፕሮግረስ አያደርግ ለቻንስ ክሬት ለማድረግ ካልሆነ ደግሞ በአብዛኛው የሚመለሰው ወዴት ነው ወደ ኋላ እና ወደ ተመሳሳይ እንቅስቃሴ ወደ ዊንጉ ደግሞ በዛን ሰዓት በተጋጣሚ በደንብ ሻርፕ በሆነ ቅንጅት ብሎክ የሚደረግ ከሆነ እድል ክሬት ለማድረግ ሊቨርፑል ይቸገራል ለምን ሁለቱም በአንድ ኳስ ላይ በተመሳሳይ ፖዚሽን ላይ ስለሚገኙ ያንን ኤሪያ ስለሚፈልጉት ቴክኒካሊ በተፈጥሮ ስለዚህ ለዚህ ጉዳይ አንደኛ ስሎት ባላንስ የማድረግ ባላንስ ኦፍ ዘ ጌም ላይ መስራት አለባቸው ለምንድነው ልክ በሁሉም ጨዋታ በደንብ ያስተዋልነው ነገር ፍሎሪያን ቪዝ በተሰለፈባቸው ማካሊስተር ከሌለ ተጫዋቹ ከፍ ይላል በደንብ ሲንቀሳቀስና የሆነ አደጋ ለመፍጠር ሲጥር እናስተውላለን ማካሊስተር ሜዳ ውስጥ ካለ ግን ምቾት አይሰማው አንድ አይነት ካራክተር ይሰጣቸዋል ረጅም ሰዓት ፕረስ እንዲያደርጉ ይሄን አሰልጣኙ አንደኛ ደረጃ ባላንስ ማድረግ አለው በሁለተኛ ደረጃ የኢብራሂም ኩናቴና የቫን ዳይክ የአምናውን ታይሚንግ ማጣት ምናልባት በሁለቱ ፉልባኮች በኩል የተወሰነው ውሳኔ የሊቨርፑልን የተከላካይ ስፍራ ባላንስ ሊያሳጣ ይችላል እንልቻ እንዴት የግል የአንድ ተጫዋች ብቃት በሜዳው ፐርፎርም የማድረግ አቅሙ ከአራት ወር በፊት ሻምፒዮን የሆነ ቡድን ከአራት ወር በኋላ በዚህ ደረጃ እንዴት ሊበረገድ ይችላል ቢያንስ ካላቸው ልምድ አብሮ በጋራ ረጅም ጊዜ ከመጣመር እንዲሁም በተጨማሪ ከፍተኛ መግባባትና አብዛኛውን ደቂቃ በጋራ ሜዳ ውስጥ በመቆየት እኮ ሁለት ሴንተር ባኮች በቂ የመናበብ አቅምን ያዳብራሉ ኩናቴ በዚህ ደረጃ መውረዱ የሚያስገርም ነው በአጭር ጊዜ ውስጥ በጣም በአጭር ጊዜ ውስጥ ለኩናቴ መውረድም ሌላ ምክንያት አለ እሱም በሌላ ፕሮግራም እናነሳለን ነገር ግን ፓላስ ባቀደው የጨዋታ መንገድ አነስተኛ ግብ አስቆጥሮ ግን 3 ነጥብ አግኝቷል ለምሳሌ የፓላስን እንቅስቃሴ በደንብ ካስተዋላችሁ የመጀመሪያ ታርጌት ያደረጉት ኤሪያ የሊቨርፑልን የቀኝ ፉልባክ ፖዚሽን ነው ጨዋታው በጀመረ ገና በአንድ ደቂቃ በረጅሙ የተለጋው ኳስ የሊቨርፑል የቀኝ ፉልባክ ብራድሊ የሚገኝበት ፖዚሽን ላይ ነው ደጋገሙ ያንን ኤሪያ ግን ማግኘት ቻሉ በዛ ኤሪያ ላይ የተፈጠሩ ድሎች ብቻ ሊቨርፑል ላይ 5 ኢላማውን የጠበቀ ሙከራ ክለቡ እንዲያስተናግድ ምክንያት ሆነ የመጨረሻው ግብ ሊቨርፑል ላይ ስትቆጠር የሜሎስ ኪርኬዝ መጨረሻ ደቂቃ ላይ የወሰናት ውሳኔ ኳሱን አረጋግቶ በቀኝ እግሩ ለኮርቲስ ጆንስ ለቫን ዳይክ እንዲሁም ለግብ ጠባቂው አሊሰን ባክ ፓስ ማድረግ የሚችልበት ቢያንስ በትንሹ 4-5 ኦፕሽን ያለው በቀጥታ ወደ እጅ ያወጣበት መንገድና የእጅ ወርወራው እንግዲህ በመልስ ምት ተቆጥሮ ነው ሊቨርፑል 3 ነጥብን ያጣውና ሁለተኛውን ግብ ያስቆጠረው የአርሴናል የአካዳሚ ውጤት ኒኪታ በተቃራኒው ደግሞ ክለቡ ከአርሴናል በ5 ነጥብ ርቀት ላይ ነበረው አሁን ዛሬ ኒውካስልን ካሸነፈ ወደ 2 ነጥብ ነው ዝቅ የሚለው የነጥብ ልዩነቱ በተቃራኒ አርሴናል ተጫዋች አንድ ስቴፕ ሊቨርፑልን በመሪነት ላይ ያሰፋውን የነጥብ ልዩነት እንዲያጠብ ረድቶታል ማለት ነው አርሴናል ነጥቡን እንዲያጠብ
ይሄ ሁለት አድቫንቴጅ ነው ለአርሴናል ክሬት ያደረገው። ዛሬ ካሸነፈ 3 ነጥብ ያገኛል። ትናንት ደግሞ የዋንጫው ከፍተኛ እድል የሰጠው ቡድን ደግሞ እንዲሸነፍ የማሸነፊያውን ግብ ያስቆጠረው ደግሞ የቀድሞ አርሴናል ተጫዋች መሆኑ ነው። ነገር ግን ሊቨርፑል በጨዋታው ከነበሩ አጠቃላይ እንቅስቃሴዎች አማካዩና ተከላካዩ በዚህ ደረጃ ለመግባባት ምናልባት ከሶስቱ አማካዮችና ከአራቱ ተከላካዮች እኮ አንድ ሜሎስ ኪርኬዝ ነው አዲስ ተጫዋች። የተቀሩ 6ቱ ተጫዋች በሜዳ ውስጥ ቢያንስ አብረው 20 ጨዋታ ያክል አድርገዋል። ኮነር ብራድሊ ለምሳሌ በተጠናቀቀው ውድድር ዓመት 28 ጨዋታ አድርጓል እንደምታውቁት። ከቤንች ላይም ሊጀምር ይችላል። በቋሚነትም አርኖልድ በተጎዳበት ጊዜ በዚህ ልክ እንዴት ኤክስፒሪየንስ እንደሌለው ተጫዋች ከረብ በፊት ፐርፎርም ሲያደርግ እንደነበር ምንም ተገቢነት የሌላቸውን ፓሶች ለቡድን አጋሮቹ ምቹ ባልሆነ ፖዚሽን ላይ ሲያደርግ ወደ መሃል ሴንተር የሚደረጉ ኳሶችን ማይነስ ሲያደርግ ማይነስ የሚደረጉ ኳሶችን ደግሞ ኃይል እየተጠቀመ ክሮስ ሲያደርግ የነበረበት ፍጹም መግባባት የሌለው የተበጣጠሰ ሊቨርፑል ስትራክቸሩን ያልጠበቀ ካራክተር የሌለው የተዳከመው ሊቨርፑል ትናንትና በግላጭ ተመልክተናል። ምናልባት እነዚህ እንቅስቃሴዎች ከዚህ በፊት ተስተውሎ ሊሆን ይችላል። ግን ሊቨርፑል በዚህ ደረጃ ለምሳሌ ሙከራ አላስተናገደም በየትኛውም ጨዋታ። ኒውካስል እኮ ሊቨርፑልን በጣም በከፍተኛ ሁኔታ በልጧል የተባለው ኒውካስል 3 ኢላማውን የጠበቀ ሙከራ ነው ያደረገው። በርንማውዝ 3 ኢላማውን የጠበቀ ሙከራ፣ ኤቨርተን ከአንድ በላይ ሙከራ ማድረግ አልቻለም። አርሴናል አንድ ሙከራ ነው ያደረገው። በርንሌ ምንም አይነት ሙከራ አላደረገም። ክሪስታል ፓላስ ግን ከረፍት በፊት ብቻ 4 ኢላማውን የጠበቀ ሙከራ፣ አራቱም ቢግ ቻንስ የነበረ፣ አንዱ ተቆጠረ። 3ቱ በአሊሰን ብቃት ብቻ ነው መምከን የቻሉት። ትናንትና ከሊቨርፑል ነፍስ የነበረው ተጫዋች ነፍስ የነበረው በሜዳ ውስጥ አንድ ተጫዋች ቢባል አሊሰን በልዩ ብቃቱ በዛው ኳሊቲ በዛው ስታንዳርድ ሲያገለግል ነበር። ሊቨርፑሎች በአጠቃላይ በጨዋታው ከነበሩ በርካታ ዱኤሎች ውስጥ ለምሳሌ ከበርካታ ዱኤሎች ሁሉም ተጫዋቾች ባደረጉት ዱኤል ውስጥ አንድ የኦፕታ ስታቲክስ እንደሚያሳየው አርነ ስሎት በሊቨርፑል አሰልጣኝነት ከተሾሙበት ጊዜ አንስቶ 58 በመቶ በአንድ ጨዋታ የዱኤልስ የጋራ ኳሶች ላይ የነበረው ግንኙነት በዚህ ደረጃ ሊቨርፑል ተሸንፎ አያውቅም። ትልቁ በዱኤልስ ተሸነፈ የተባለው 37 በመቶ የነበረው አምና ኤሚሬትስ ላይ ከአርሴናል ጋር በነበረው ጨዋታ 37 በመቶ እሱ ነው በዱኤልስ ተሸነፈ ከፍተኛ ፐርሰንት የተባለው። ትናንት 58 በመቶ። ሊቨርፑል በእያንዳንዱ ዲፓርትመንት የነበረው ጥራት ኳሊቲ በጨዋታው ማድረግ ከሚገባው በታች ወርዶ የታየበት ሙሉ ምናልባት ሁለተኛ 45 ሊቨርፑል ዶሚኔት አድርጓል ብለን ልናነሳ እንችላለን። ሊቨርፑል ግን በጨዋታው በሁለተኛ 45 አንድ ቢግ ቻንስ ነው ክሬት ያደረገው። አንድ ፓላስ ከረፍት በፊት በዘንድሮ የውድድር ዓመት የትኛውም ክለብ አድርጎት ማያውቀው ስሎት የሊቨርፑል አሰልጣኝ ሆኖ ከተሾሙበት ጊዜ አንስቶ የትኛውም ክለብ ያላደረገው 7 ቢግ ቻንስ ክሬት ያደረገ ቡድን ሊቨርፑል አንድ በሁለተኛ አጋማሽ ክሬት ማድረጉ ወይም በኳስ ዶሚናንት መሆኑ ሊቨርፑል ጥሩ ነው አያስብልም። ሁለተኛ 45 ከጥሩ በታች ነበር። ከመጀመሪያው 45 ይሻላል። ግን የሁለተኛው 45ም ሊቨርፑል ጥሩ ሆኖ አይደለም ከመጀመሪያው 45 እንቅስቃሴ የተሻለ ወይም ተሻሽሏል። ቢያንስ በተደጋጋሚ ሙከራ ያስተናግድም። ወደ ፋይናል ሰርድ ለመሄድ የሚደረጉ ተደጋጋሚና ተመሳሳይነት ያላቸው ለማስከፈት ምንም አይነት ይሄ ጠንከር ያለ ፓሶች ሳይሆን ስስ ፓሶችና በፍጥነት ኢንተርሰፕት የሚደረጉ ደካማ እንቅስቃሴዎች ይደጋገማሉ እንጂ በፖዚሽን የዛን ያክል አግሬሲቭ ሆኖ እንደቀድሞ በሁለተኛ 45 ውጤት ለመቀየር የሚጥር አይነት ካራክተር አልነበረው። በነገራችን ላይ ትናንትና ሁለተኛ 45ን ሊቨርፑልን ለመለየት ሊቨርፑል ለምሳሌ አንድ ሙከራ ለማድረግ በፕሪሚየር ሊጉ ትልቅ አቅም ያለው ቡድን መሆን ከዚህ በፊት ስንከራከር ነበር። ወይም የሌሎችን ትችት ተገቢ አይደለም ከፍተኛ ጥንካሬ እንዳለው ከአምናው ዘንድሮ የተሻለ በርካታ ጥንካሬዎች አሉት ብለን ስናነሳ ከነበራቸው ምክንያቶች መካከል አምና ለምሳሌ ለአንድ ሙከራ ሊቨርፑል 12 ፓስ ሊፈልግ ይችላል በአማካይ አንድ ሙከራ ለማድረግ።
ዘንድሮ ግን በ8 ፓስ አንድ ሙከራ ያደርጋል። ያ ሙከራ ደግሞ ወደ ኢላማውን የጠበቀ ሙከራ የመቀየር ቻንሱ ከአምና ከነበረው 0.32 ኤክስጂ ወደ 4.5 ኤክስጂ ከፍ ብሏል ስንል ጥራት ያለው ማጥቃት እንዳለ ሊቨርፑል ቤት ያስፈሪነቱን የማጥቃት አቅሙን ወደ አስፈሪነት ምን ያክል ከፍ እንዳደረገ ስናነሳ ነበር። ለዛ ነው እስከ መጨረሻ ደቂቃ ድረስ ታግሎ ግብ የማያጣው የሚያሸንፈው ስንል ነበር። ትናንትና ለምሳሌ ሊቨርፑል ካደረጋቸው ሙከራዎች ውስጥ አንዱ ሙከራ ለማድረግ 19 ፓስ ያደርጋል። ይሄ ታዲያ የሊቨርፑል ጥንካሬ አይደለም ወይም የክለቡ ካራክተር አይደለም። እነዚህ ጉዳዮች ደግሞ እንዲጋለጡ ያለምንም ጥርጥር ትልቁ ሚና የተጫወቱት የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር ናቸው። 100% ክሬዲቱን ይሄ ሊቨርፑል ስላለው ችግር ከማንሳት ይልቅ የሊቨርፑልን ችግር ስላጋለጠው አሰልጣኝ ክሬዲት መስጠት ያስፈልጋል። በተገቢው ሰዓት ተገቢው ውሳኔ፣ ታክቲካል ዲሲፕሊኑ፣ ቦታ አያያዛቸው፣ ፖዚሽን የሚያሸንፉበት መንገድ፣ አንድም ኳስ ያለ ምክንያት አይጠለዝም። አደም ዋርተን እንዴት ነበር የሊቨርፑል አማካዮችን በአንድ ፓስ ሲቆርጥ የነበረው? ማቴታና ሳርኮ በፈጠኑ ቁጥር ሊቨርፑል አደጋ በቀላሉ ይፈጠራል። ሊቨርፑል እኮ ከ11 ተከታታይ ያለ መሸነፍ የሸለረስ ፓርክ ጉዞ በኋላ ነው ትናንትና ሽንፈት ያስተናገደው። 11 ተከታታይ ጨዋታ ሳይሸነፍ ነበር እዚህ ሜዳ ላይ ጨዋታዎችን ሲያሸንፍ ነበር። በስተመጨረሻ ሽንፈት ያስተናገደ እንደዚህ አይነት ደካማ እንቅስቃሴ እንግዲህ ከኖቲንጋም ፎረስቱ ጨዋታ በኋላ መስተዋሉ ያምነውን አይነት መንቃት ሊቨርፑል ሊያሳይ ይችላል። ከዛም በኋላ ራሱን አስተካክሎ ስል ሆኖ ውጤት እንደተራበ ያምነው አይነትን ካራክተር ገዳይነቱን ይዞ ይመጣል ወይ? በቀጣይ ጨዋታ እንመለከታለን። ግን አንዳንድ ደግሞ መነሳት ያሉበት ትላልቅ ነጥቦች አሉ። አሁን መበለጡ እንዳለ ሆኖ የመበለጡን አድቫንቴጅ የሚያሰፉ ያልተገቡ ውሳኔዎች አሉ። በነገራችን ላይ የዳኝነት ውሳኔ ብልጫ ላይ የሚጨመር ከሆነ የዛን ቡድን አደጋ ነው ከፍ የሚያደርገው። ለምሳሌ ሊቨርፑል የተቆጠረው የመጀመሪያው ግብ ከሴት ፒስ ነው። ዘንድሮ ሊቨርፑል ኒውካስል ነው በሴት ፒስ ሊቨርፑል በተወሰነ ደረጃ ሲፈትን የነበረው እንጂ ከአምናው የዘንድሮ ሊቨርፑል በሴት ፒስ አስተማማኝነቱ ከፍ ብሏል። ነገር ግን የራያን ግራቨንበርክ ልክ ማክሰኞ ምሽት ዋታሮ ኢንዶ ከሳውዛምፕተን ጋር የተሳሳተው አይነት ወደ ራሱ አደጋ ክልል ኳሱን የጨረፈበት ከዛም በኋላ እስማኤል ሳር አስቆጠረ። ነገር ግን መጀመሪያ ኮርናው ከመውጣቱ በፊት በሚቼልና በብራድሊ መካከል የተደረገው የአንድ ለአንድ ግንኙነት የመጨረሻውን ተች የነካው ሚቼል ነበር እና ዳኛው ተሳስተው ክሪስ ካቨነር ኮርና ሰጡ። ስሎት ቅሬታ ሲያቀርቡ ነበር በዛን ሰዓት ቢጫ ካርድ የተመለከቱት። አንዳንዴ የአንድ እግር ኳስ አጋጣሚ በሌላኛው ክለብ ስተት ባልሆነ እንቅስቃሴ ይታገዝና ለዛ ቡድን አድቫንቴጅ ይፈጥራል። ይሄ በእግር ኳስ የሚፈጠር አንዱ አጋጣሚ ነው። ቫር በድጋሚ ተመልክቶ ሊሽር አይችልም። ምክንያቱም ሁለተኛ ኳስ ተጀምሯል። ሁለተኛ ኳስ ከተጀመረ ማለት ከአንድ እንቅስቃሴ በኋላ ሁለተኛ እንቅስቃሴ ከተጀመረ ቫር በድጋሚ ምስል አይመለከትም። ለምሳሌ አንድ ኳስ በተጋጣሚ መጫወቻ ቦክስ በእጅ ቢነካና የኳሱ እንቅስቃሴ ቀጥሎ ያ በእጅ ነክቷል የተባለው ቡድን በተቃራኒ መጫወቻ ክልል ለምሳሌ ኮርና ቢያገኝ ሁለተኛ ኳስ ነው ኮርና። የመጀመሪያው ኳስ ምንድነው? በእጅ የተነካ ነው። ኮርና እስከሚወጣ ድረስ በቫር ውሳኔ ሊሰጥ ይችላል። ኮርና ከወጣ በኋላ ሁለተኛ ኳስ ወጥቷል፣ ጨዋታው ይቀጥላል። ከኮርና ተቋርጦ ወደ ፔናልቲ አይሰጥም። ስለዚህ እዛ ጋር ግቧ ከተቆጠረች በኋላ የመጀመሪያው እንቅስቃሴ የኮርና መውጣት አለመውጣት ነው። ኮርና ወጥቶ ሁለተኛ ኳስ ተጀምሯል። ስለዚህ በድጋሚ ምስል ቫር አይቶ ጎሏን ሊሽር አይችልም። አንዳንድ ኮሜንቶችን ስለተመለከተ ነው በሶሻል ሚዲያና የመጀመሪያው ግብ በዚህ መልኩ ተቆጠረ። ግን ይሄ ዳኝነቱ እሺ ስተት አለው ልንል እንችላለን። ሊቨርፑል እንደ ቡድን እንዲያው በልጦ ጥሩ ሆኖ የማሸነፍ ካራክተሩ የበፊቱ አይነት ቢሆን እንደነዚህ አይነት የዳኝነት ጉዳዮች ይነሳሉ። አሁን ለማስተባበልም የማይመች ከባድ ሽንፈት ነው። ስሎት በስድስተኛ ሳምንት መሸነፋቸው ጥሩ ነው ብለን ነው ምናልፈው
ጨዋታ። ምክንያቱም አንደኛ አሰልጣኙ ካላቸው አቅምና ጥንካሬ አንዱ ስህተት አይደግሙም ወይም የሚወስኗቸው ውሳኔዎች በአብዛኛው ተሻሽለው ካለፈው ጨዋታ እርምት የሚወስዱበት እርምታቸው ደግሞ ውጤታማ ሲሆን አይተናል። ለዛ እርምት በጊዜ ሊቨርፑልን ያነቃል። ምናልባት ይሄ ውጤት የተመዘገበው 15ኛ 16ኛ ሳምንት ላይ ሆኖ ቢሆን በጥሩ ሞመንተም ላይ ያለ ቡድን ላይ አዳዲስ ችግሮች ቢታዩ እንደገና ያንን ጉዳይ በሊግ የውድድር መሃል ላይ ለማረም አዲስ ታክቲክ አዲስ አዳፕቴሽን መፍጠር ያስፈልጋቸው ነበር። አሁን መመለስ ያለባቸው ጉዳዮችን ለመመለስ በቂ ጨዋታ ገምግመዋል። ድሉ ሊቨርፑልን አዘናግቷል። ይሄ እውነታ ነው። እየተመዘገቡ ያሉ ድሎች ሊቨርፑልን በሚገባ አዘናግቷል። ችግሩን እንዳይቀርፍ ውስጣዊ ችግሩን በደንብ እንዳይመረምር በመጨረሻ ላይ ግብ ይቆጠራል። የክለቡ ሜንታሊቲ ከፍ ይላል። የፈለገ ያክል ይበለጥ የተለያዩ ክፍተቶች ይታዩ ሚስተዋለው ምንድነው? ድል አድራጊነትን ነው። አሁን ሊቨርፑል ድል በሚያደርግበት ሰዓት ሽንፈት አስተናገደ። ስለዚህ አላርም ነው ለአርነ ስሎት። ከነቁ ያስተካክላሉ፣ መብት ያበጃሉ፣ በፍጥነት ምላሽ ይሰጣሉ። አይ ሂደት ይፈልጋል ይሄ ነገር ካሉ ደግሞ አሸናፊነታቸውን ላለመልቀቅ የራሱ የሆነ ሌላ ስትራክቸር ማዘጋጀት አለባቸው። ስለዚህ ለአሰልጣኙ ጥሩ ማስጠንቀቂያ ክሪስታል ፓላስ የሰጠበት ጨዋታ ነው። ግን ኦሊቨር ግላስነርን በፓላስ ብቻ መመልከት እግር ኳሳዊ አይደለም። ይሄ የሳቸው አቅም አሁን ላይ ከፓላስ በላይ እኚህን አሰልጣኝ በትላልቅ ክለቦች ማየት አለብን። ያላቸውን አቅም እንደ አንድ ቡድን እኮ ለሁለት ተከታታይ ውድድር ዓመት በዚህ በመካከለኛ ስብስብ ትንሽ በጀት ጠብ አድርጎ ከፍተኛ ገቢ በሚያስገባ ክለብ ላይ ይሄን ቡድን መገንባት ከቻሉ ትልቅ በጀት ቢበጀትላቸው እኛ አሰልጣኝ ምን አይነት ቡድን ሊገነቡ እንደሚችሉ በደንብ አሳይተውናል። በተደጋጋሚ ያሳዩን ነው። ይሄን ቡድን ደግሞ የፓላስ ካራክተር የሊጉ አንዱ አስፈሪ ቡድን እንዲሆን ያስቻለ ነበርና በትናንትናው ዕለት የነበረው የክሪስታል ፓላስ ብልጫ ውጤቱ በአግባቡ ለበለጠውና ለሚገባው ክለብ ሄዷል። ፍሬድሪኮ ኬዛ ከገባ በኋላ ካገኛቸው ሙከራዎች ውስጥ ሁለት አደረገ፣ አንዱን አስቆጠረ። ጥሩ መነቃቃት ፈጠረ። የሊቨርፑል ያልተገባ እንደው እኮ 1-1 ካደረገ በኋላ ሊቨርፑልን በደንብ አስተውላችኋል። ለ2-1 የሚጫወት ቡድን አይመስልም እኮ። እሺ 1-1 ካደረገ በኋላ ሊቨርፑል የተለየ ትልቅ ሙከራ ያደረገው የለም ወይ የሚያስቆጭ ይሄን ቢያደርግ ይሄ እንደዚህ ቢሆን የምንለው አይነት እንቅስቃሴ አላደረገም። በጨዋታው ከተመለከትናቸው ትላልቅ አደጋዎች ሊቨርፑል የፈጠረው አሌክሳንደር ኢሳቅ በደብል ፓስ ገብቶ በተከላካዩ ባላንስ አሌክሳንደር ኢሳቅን በማሳት ወደ ውጭ የሞከራት ኳስና ፍሎሪያን ቪዝ በ1-1 ተገናኝቶ ግብ ጠባቂው ላይ ደረበው ኳስ ነው። በተለየ እኮ ሊቨርፑል ትልቅ ቻንስ ክሬት አላደረገም። እንደትናንት ነው ሊቨርፑል ተዳክሞና ቀዝቅዞ የታየበት ጨዋታ በዘንድሮ የውድድር ዓመት አልተመለከትንም። ለእድልም እኮ የሆኑ እንቅስቃሴዎች ያስፈልጋሉ። ወደዛ እድል ለመሄድ አንዳንድ ጥንካሬዎች ሊኖሩ ይገባልና አልፎ አልፎ ፍላጎት፣ ጥረት ሁሌም የማይታጣው የሰዎች ላይ ሩጫና ጥረት እንዳለ ሆኖ ለምሳሌ በቀኝ ፉልባክ በኩል ተቀይሮ የገባው ጀረሚ ፍሪፖንግ የነበረው እንቅስቃሴ በጣም ጊዜ እንደሚያስፈልገው ገና እንደሆነ ያስተዋልንበት፣ ኪርኬዝ አሁንም በውሳኔ በኩል ክለቡን እያጋለጠ እንደሆነ ያየንበት። ስለዚህ ስሎት ቆም ብሎ ሊያስቡ የሚገባበት ጊዜ ላይ ነው የሚገኙት። ወደ ጥንካሬያቸው ለመመለስ በቂ ጥራት ስብስብ አለ። ይሄን ለማቀናጀት እነሱ የፈጁባቸውን ጊዜያቶችን ማሳጠር ይችላሉ። አፋጣኝ ምላሽና መብት በመስጠትና ክለቡ አሁን በጥሩ ጊዜ ሽንፈት አስተናግዷል። ለመንቃት ረጅም ርቀት ለመጓዝ እንዳምናው ከኖቲንጋም ፎረስት በኋላ 27 ጨዋታ ላለመሸነፍ ጉዞ እዚህ ጋር ጥሩ የማንቂያ ደወል ለስሎት ቀይ ማብራት በርቶላቸዋል። በየትኛው መመዘኛ የሊጉ መሪ ነው የሚሆኑት እስከ ሳምንት ድረስ እስከ ስታንፎርድ ብሪጁ ፍልሚያ ድረስ በሊጉ መሪነት ላይ መቆየት የሚቻለው ዋስትና የሚሆን ብቃት ሜዳው ሲታይ ነው። ዋስትና አልባ የሌለው
እንቅስቃሴ በምን ሰዓት ክለቡ ከዚህ ደረጃው ላይ እንደሚወርድ አያውቅም። ዋስትና ሲኖረው ግን እንዳምናው አይነት 27 ጨዋታ ሳይሸነፍ መጓዝ ይችላል። ምክንያቱም የቲሙ ጥንካሬና መሰረት አስፈሪነቱ በግልጽ ሜዳ ላይ ይታያል። ያ ካራክተር እንደ ትናንትናው ጠፍቶ እንደው ብልጭ በማይል ለ5 ደቂቃ ጥረት እንኳን ሳይታይ የነ መሐመድ ሳላህ ወርልድ ክላስ እንቅስቃሴ በጠፋበት፣ ማካሊስተር ደብዝዞ ተቀይሮ በወጣበት፣ ጆንስ በገባበት ደቂቃ ለሁለተኛው ግብ መቆጠር ስተት መነሻ የሆነ፣ ግራቨንበርግ ከኳስ ጋር እንጂ ያለ ኳስ የነበረው ያለፈው ሳምንት ስናደንቅ የነበረው የ6 ቁጥር ተጫዋች ብዙም የበፊቱን ያክል ሳናስተውል ኢሳቅ ተነጥሎ በዋለበት፣ ቪዝ በአንደኛው ዊንግ በመጀመሪያ 45 እንደምትመለከቱት 4-2-2-2 ፎርሜሽን ይዘው ገቡ። አማካዩን ክፍል ለማጥበብ ሲሞክሩ ዊንጉን ተጠቅመው በአግባቡ በልጠው ፓላሶች በዘንድሮ የውድድር ዓመት ለሁለተኛ ጊዜ ሊቨርፑልን ማሸነፍ ችለዋል። ከኮሚኒቲ ሺልድ ጨዋታ በኋላ ከ8 ሳምንት በኋላ ሊቨርፑልን በድጋሚ በፕሪሚየር ሊግ አሸንፈው 3 ነጥብ አግኝተው በሊጉ ያልተሸነፈው ብቸኛ ክለብና ሁለተኛ ደረጃ ላይ የተቀመጠው ክሪስታል ፓላስ ሆኗል። ሁለቱ ክለቦች ነበር ያልተሸነፉት። ሊቨርፑል ተሸንፏል። አሁን ያልተሸነፈው ብቸኛ ክለብ ክሪስታል ፓላስ ሆኗል። አስደናቂ የኦሊቨር ግላስነር ቡድን ቆመን ልናጨበጭብ ይገባል። ለዚህ አሰልጣኝ፣ ለዚህ ምርጥ ክለብ፣ ለዚህ አስደናቂ የቡድን ግንባታ ክሬዲት ልንሰጥ ይገባልና ውጤቱ 100% ለክሪስታል ፓላስ ይገባ ነበር። ስሎት ድጋሚ እንዲያስቡ፣ እንዲያሻሽሉ፣ ድክመታቸው ላይ እንዲሰሩና አሁን ካለባቸው ክፍተት የቡድን ባላንስ ነክተው ቡድኑን ወደሚታወቅበት ስታንዳርድ የመመለስ ትልቅ ግዴታ ውስጥ ነው የገቡት። ትልቅ ግዴታ ውስጥ አሁን ሊቨርፑል ያምናው አይነት አውሬ ሆኖ መምጣት ያለበት ወቅት ነው። ካሁን በኋላ ስለ ታይሚንግ፣ ስለ ጊዜ፣ ስለ ቀሪ ቀጣይ ስለሚያገኙት ማረጋጋት የሚታሰብበት ጊዜ አይደለም። አንድ ሽንፈት አንድን ክለብ ቶሎ ሊያነቃ ይገባል። ሲቲ እንደነቃው ማለት ነው። ከብራይተን እና ከቶትናም ሽንፈት በኋላ ሲቲ ነክቶ የየጨዋታውን ገጽ ይዞ ነው የሚቀርበው። ለዛ ጨዋታ የሚሆን ቡድንን ነው ይዞ እየቀረበ ያለው። ማንቸስተር ዩናይትድን በሃይ ተርኖቨር፣ አርሴናልን በሃይ ተርኖቨር በሜዳው በሚያደርጋቸው ጨዋታዎች እነ ናፖሊ እነ በርንሌን የሚያሸንፍበት ካራክተር ነጥቡን ታርጌት እያደረገ፣ ስለዚህ ስሎትም ወደ ኋላ መለስ ብለው ባላቸው ጥራት መተማመን ሳይሆን ባላቸው መሰረታዊ የሜዳ ውስጥ እንቅስቃሴ ላይ እንዳምነው ቡድኑን በሰቦና ደረጃ አጠንክሮ የማቅረብ ግዴታ ውስጥ የደረሱበት ስቴጅ ነው። አሁን የሚሸፋፈኑ ጉዳዮች አሉ። ሁሌም በመጨረሻ ደቂቃ ከሚገኙ ግቦች ጋር ዋንጫ አይገኝም። የ90 ደቂቃ ቡድን ለመገንባት እየጣሩ ነው። በእርግጥ ልክ ነው። ግን ለ90 ደቂቃ አንድ ቡድን ሲገነባ ወይም የ90 ደቂቃ ቡድን ሲሆን ካራክተሩ የራሱ መለያ መሆን አለበት። ቲሙ ውስጥ ባሉ ስታንዳርዶች ማሸነፍ ሲቻል አንዳንዴ ታክቲካል ፍሌክሲቢሊቲ ደግሞ በዚህ ደረጃ ክለቡን ተጋላጭ ያደርጋል። ስለዚህ ስሎት ወደ ኋላ ወርደው በደንብ መስራት እንዳለባቸው ያጋለጠ ጨዋታ ነው። በተለይ የፊት መስመሩ የአማካይ ስፍራው ብዙ የቤት ስራ አይጠበቅበትም። ክላስ ስለሆነ ክላስ አለው የሊቨርፑል የአማካይና የፊት መስመር አማራጮች። ተከላካዩ ስፍራ ግን ክላሱን እያጣ ነው። በጣም ክላሱን እያጣ ነው። አንደኛ ባላንስ አይሆንም። ሁለተኛ ደረጃ ደግሞ የአምናው አይነት ታይሚንግ እና ዲሲዥን የለም። በሶስተኛ ደረጃ ደግሞ የአሊሰን ኳሊቲ እንጂ የቡድኑን ብቃት የያዘው በመከላከሉ በኩል የተከላካዩ ጥንካሬ ከአምና ዘንድሮ ተሻሽሏል ስንል የነበረበትን ካራክተር ካልንበት ጊዜ ጀምሮ አልታየም። ቡድኑ ላይ በጣም እየተዳከመ በቀላሉ የሚታለፍ በቀላሉ ሙከራዎች የሚያስተናግድ አሁን ደግሞ በቀላሉ ግብ የሚቆጠርበት ቡድን ሆኗልና ለስሎት የማንቂያ ደወል የነበረውን ጨዋታ እንግዲህ ኦሊቨር ግላስነር ስሎት ላይ ፍጹም የበላይነት በታክቲክ ወስደው 2-1 አሸንፈው ሻምፒዮናው እንግዲህ ለመጀመሪያ ጊዜ በዘንድሮ የውድድር ዓመት ከ8 ጨዋታ አንዱን ተሸንፈዋል።
ቀጣይ ወደ ቱርክ ተጉዞ በኢስታንቡል ጋላታሳራይን ይገጥማሉ። ከዛን አሁንም አዌይ ጌም ወደ ስታንፎርድ ብሪጅ ይሄዳሉ። ቀጣይ ሁለት ጨዋታዎች ለአርነ ስሎት ትልቅ የውጤት መረጋጋት ሊፈጥሩ የሚገባ የጊዜ ውሳኔ ነው። እስቲ በእነዛ ጨዋታዎች ቅድመ ጨዋታ ግምገማ ተመልሰን እስከምንመጣ ድረስ የትናንቱ የሊቨርፑል እንቅስቃሴ ችግሮቹን ደግሞ መነሻ የምናደርግበትን ትላልቅ የታክቲክ እይታዎችን በሰኞ በማክሰኞ ፕሮግራም ጠብቁን። ለአሁኑ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ብዙም አትዘኑ የሊቨርፑል ደጋፊዎች። ክለቡ ቶሎ ሪከቨር በማድረግ ይታወቃል። ግን ሪከቨር የሚያደርገው በውጤት መሆን የለበትም። የአምናው አይነት አሳማኝ የማሸነፍ ብቃትን ይዞ መዝለቅ አለበት። በክለቡ እንቅስቃሴ ማዘን ተገቢ ነው። ግን መሰረታዊ አስፈሪነቱን ይዞ ካልቀጠለ እነዚህ ውጤቶች የመደገማቸው እድል በጣም ሰፊ ናቸው። የትናንትናው አይነት ሊቨርፑል የሚደገም ከሆነ ደግሞ ረጅም ርቀት ማሰብ ከባድ ነው። አስፍተው ስሎት ማየት አለባቸው። ያንን ነው በራሳችን በኩል መናነሳው። እስቲ በሳንዴ ሪአክሽን ደግሞ ሌሎች ሐሳቦችን ይዘን ተመልሰን እንመጣለን። ሰላም ቆዩ።